በመድኃኒዓለም ቁጭ በይ ቢል በጊዜ ቁጭ በይ ሽማግሌ ይዛችሁ ካልመጣችሁ በስተቀር ከዚህ በኋላ አልቀመጥም። ደህና ሰንብት መቀመጥ አልቀመጥም። ጋይስ እንዴ ያው ለብር የተሰራው በነፃ ነው እንዴ? ማየት አለባችሁ። እስክንወፍር ተመልሰን ስሙ። አልቀመጥም። እምቢ አልቀመጥም። ከዚህ በኋላ ጋይስ አልቀመጥም፣ እቆማለሁ። ሽማግሌ ቄስና ደቂቅ ሼክ ይዛችሁ ካልመጣችሁ በስተቀር ከዚህ በኋላ አልቀመጥም። ጋይስ 4 ነጥብ መፈክሩ የ2025 ቤታ አትቀመጥም። አመሰግናለሁ። ሁላችሁም አንድ ላይ ያምላከኝ ተፈጣሪ። ሁላችሁም አንድ ላይ ቤታ በአዲስ አበባ አትቀመጥም። ፍትህ ለመቆም እንደዛ ነው የምንለው። ፍትህ ለመቆም ቤታ አትቀመጥም። ከዚህ በኋላ አንቀመጥም ጋይስ። መቀመጥ የለም መቀመጥ። ደህና ሰንብት። ጆሮ ላይ እንዳይደግም ደህና ሰንብት። አንቀመጥም ጋይስ። አሁንም የሆነ ቪዲዮ አይቻለሁ። ወሬ ሳዘ ቆይ እብድ ነው ምን መስላችሁ? ቶሎ ንገሩን። አሁን ለምሳሌ እኔ እነ ፓስተርን እነ ጂጂ ምናምን በቃ እዚህ ሶሻል ሚዲያ እብድ ነው ምን መስላችሁ ጋይስ? ማርያምን ሁሌ ማወቅ ነው ፈልገው። አሁን ትናንትና ማታ ሰው እየጠየቁ ነበር። እብድ ነው ምን መስላችሁ? ላይክ ቲክቶክ ማትጠቀሙ ምንም የማትፖስቱ ግን አካውንቱ ያላችሁ ሰው የምታዩ እብድ ነው ምን መስላችሁ? ላይክ እያበድን ማርያምን ወይኔ አባቴን ቅሌት አላወቅም። እብድ በቃ እብድ ላይክ ታመን ምናምን ስትረስ ነው የሚመስላችሁ። አንተ ዋው ትላለህ እንዴ አብራንተም? ወይኔ ስልኬ ግለዋል ሊዘጋብኝ ነው ጋይስ። አይ ተዘጋ በቃ ጋይስ ቻው ተዘጋ። እውነትም እብድ ነን ተዘግቷል። በቃ ስልኬ እናቴ ትሙትን 1% የለውም። ሎሪ ቶሎ ጋይስ እብድ ነው ምን መስላችሁ? እኔ አብጃ አይደለም ምንም ስትረስ የለብኝም ምንም በሽታ የለብኝም። ዝም ብዬ ልዝናና እናንተ እንድታዩ ልትዝናኑ እንድትጫወቱ ነው እንጂ የምመጣው እኔ ሌላ ምንም ነገር የለብኝም ጋይስ። ወዳሰበኝም እኮ እሱ ራሱ ሳህን ለይተናል፣ ቤት ለይተናል፣ አልጋ ለይተናል። ታማለች ብሎ የጤና አይደለም እንዲህ ስለፈልፍ ወይ እኔንማ ችሎኛል። ይሄ ናይጄሪያዊ ችሎኛል። እኔም የሱን ችያለሁ ጋይስ። እኔም የሱን ችያለሁ። እሱ ብቻ ምን አባቱ ይችላል? ችያለሁ። የናይጄሪያውን ችያለሁ ጋይስ። እሱም ችሎኛል። በሱ ይያዝልኝ። ተቻች ባልሽ ሞተ። ታዲያ ይሙታ። ያንቺን ባላገባለሁ አይኔ ቆንጆ እንዴ እና ላይ ሞት ነው እንዴ የመጣው? እኮ ሊሞት ነው እዚች ምድር ላይ። ከሱ በኋላ እኔም አንቺም እንደይማለን። ግን እኔ ከመደየሜ በፊት ባልሽን እንትን ልልሻለሁ። ለምን እኔ ባል ሞቶ አንቺ ብቻ ባል ይዘሽ ቁልጭ ትያለሽ? ባልሽን ሸንቁሬ ሸሚዙን አበላሽቴ ታጥቢያለሽ። እካክ እንደ ትልቅ ነገር ባልሽ ሞተ እና ምን ይሁን ይሙታ። ታዲያ ሊኖርና ሊሞት የተፈጠር ነው። ታዲያ እኔም ቤታ ነገማዋሽ ነኝ። ምን ነው የገነትን ቁልፍ እኔ ነኝ ያስኩታልሽ? አልሞትም። ባልሽ ሞተ። አሁን ትልቅ ነገር ነው። እኔ ራሴን በጣም ነው የምወደው ከባሌ በላይ። እኔ ነገ ልሞት እችላለሁ። በእናንተ ምላስ ድፍት ብዬ ልሞት እችላለሁ። ጉድ እኮ ነው። ምን አዘኛ የሚያወራ ሰው ሁሉ እንደዛ እኮ አድርጋችሁ ስለምታስቡ እኮ ነው ችግር የሆነብን እኮ። አሁን ሌላ ዜጋ ስለሚመስላችሁ ነው። እዚህ ሀገር የተወለዱ ልጆች አሉ፣ ያደጉ አሉ። አሁን እህቴ አማርኛ ትሰማለች፣ ብትቆርጧት አታወራም። ሰላም ደና ድንች ነው የምትለው። በቃ ድንች ሻይ ዳቦ ከጠይቃቸው አማርኛ ትችላለች። ደና ነሽ በቃ ሌላ ምንም አታውቅም። እዚህ ሀገር ነው ያደገችው የተወለደች። ስለዛ ወንድሞችም እንደዛው። ያ ማለት ናይጄሪያ እናንተን ናቸው ማለት ነው። ዴቪድም እዚህ ሀገር ነው ያደገ የተወለደው። ስለዛ አያውቅም አማርኛ። እንዴት ሊያውቅ ይችላል? ይሰማል ግን አያውቅም። ኢቨን ኢቪዝ ናይጄሪያ እኮ እነሱ ምን አገባቸው? ናይጄሪያ ሆነ ኡጋንዳ ሆነ ምን ሆነ እኔ ነኝ የምገላበጥለት። እኔ ነኝ ስሙ። ያቺው ውሻ ምን አለች? እነዚህ ሰዎች እኮ ምን አለች ያቺው ውሻ? እስኪ ንገሩኝ ምን አለች? ነገ ያቺው ውሻ ምን አለች? እንደው ነገር ጸበረ ኖ ምን አውቄልሽ ማሬ? ናይጄሪያ ሰው አይደለም ወይ? እኔ ምን አውቄ? እኔ እኮ ግራ ገባኝ እኮ። ደግሞ እንደዚህ ይላሉ፣ ባሪያ ጥቁር ይላሉ። ራሳቸው እንዴት እንዳዩ አላውቅም፣ ግን ራሳችሁ ምን እንደሆናችሁ ታውቁታላችሁ። ግን
ትምህርት እኔ እኮ ሰው መሀይም ይላሉ፣ ግን ትምህርት ቤት ሄዳችሁ ታውቃላችሁ? ራሳችሁ እንደምቆጥሩ እዚህ ሀገር እኮ እንደ እንትን እኮ ነው የምትታዩት። የፍሩት በላው መጡ ትቶ ነበር ይሄ ነገር። እንዴት እንደምትታዩ ግን ታውቃላችሁ? ራሳችሁ እዚህ ሀገር አፍሪካዊ ናችሁ እኮ የምትሉትኝ ቀይ ብትሆኑ ምናምን ቡዲ ሚና አበሻው ይሻላል። ጥቁር እኮ ነክ አበሻ ነው እኮ እኛ የምንለው እንጂ ጥቁር እኮ ነክ አፍሪካዊ እኮ ነን። ለኛ ኢትዮጵያ ትላለህ እንጂ እኮ ኢትዮጵያ የት ናት ብትባል ምን ልትል ነው? እኔ እኮ ግርም እኮ ነው የሚለኝ። አያውቁም እኮ ሰው እኔ ማነኝ ሳይሉ የተማረ መጠበቅ አቤል አለች። የተማረ ጠበሰ አቤል አለችም። አቤል አልጠበሰም። ፊንገር ሾ አሽሙሩን ታዩና ሆድሽን ቀንሺ፣ ከርስሽን ቀንሺ። አሽሙሩ ይደርሳል። አሽሙር ታይ እስኪ። የከተማ ልጅ ነን። ከዛ የመጡ ክፍለ ሀገር እኛን ትይናለሽ አይደለ? ከዛ የመጡ ክፍለ ሀገሮች እኛን ትይናለሽ። አንቺ የከተማ የአዲስ አበባ ልጅ ለምን አሽሙር ታወሪያለሽ? ነው የአዲስ አበባ ልጅ በቃ አንደኛ ነገር ከያዘ ላሽ ይላል። አይኖ እንድትዋረሽ አውቃለሁኝ። እኔ ያወጣውብሽ መስሎሽ ስትጎረጉሪ አይምሮሽ ውስጥ ያስላለ ሞራልሽን ተነክቷል። ሞራልሽ እንደተነካ አውቃለሁኝ። ያ ስትጎረጉሪ ምናምን የወጣብሽ ነገር ካሁን ቤታ ነው ያደረገችው ላይ ስለምታስቢ አዋርደኛልሽ ብላይ ስለምታስቢ ነው። እንደውም እኔ ነኝ ያረኩትኝ። ማንም ምን ሊያመጣ ግን ከአይምሮሽ ውስጥ ልጠፋ አልቻልሽም። አሁን ወሬ እንግዲህ ዩቲዩብ ላይ ድረስ ሄዳ የማያውቃት አቤል ዞሩ ብሎ አይቷት ማያውቅን አቤል ደህና ሰው ጠበሰ። ፊፊ እህቴ ናት ሰፖርት የምታደርገኝ የምትወደኝ። እንደው እሷን ቢጠብስ ራሱ እኔ በፊፊ አልናደድም። ከአንቺ ቆሾ ቆንቦሬ ጋር ባይሆነው ኢትስ ኦኬ ጋይስ አይ ዶንት ሃቭ ቱ ለምረም አድርገው ኢትስ ኦኬ ችግር የለውም። ማንም ሰው ቂጥህና ጉልበትክ ይመሳሰል ነው ትላለች። ብብቷ አሻሮ ነው የሚመስለው። አይገናኝም። ኦፍ ኮርስ ላይክ እንትን ከሆነ ምንድነው ሶሪ አይምሮ የሌላ ቦታ ሄደ። ፊቴና አንገቴ ሊመሳሰል አይችልም። ሜካፕ ፊቴ ላይ ተቀብጬ ከአንገቴ ጋር ይመሳሰላል ማለት ድድብና እኔ ታመሃል ማለት ነው። አንዴ ቆይ ይሄ እንትን ፍሩት በልቼ ቅድም ብዥ ብሎ ይላሉ ላይ እና አይ ሊመሳሰል አይችልም። ከቀልቤ ሉና እንደ የሆነ ነገር እያሰብኩ ነበር። ሊመሳሰል አይችልም። አንቺ ፊንገር ሾ አንቺ ባሽሙር ነው የምታወሪው። እኔ ጥግ ሀገሯ ልጅ አሳይሻለሁ። ስምሽን እየጠራው እንዴት እንደምወቅጥሽ ማንም ምንም አያመጣም። እካክ እድሜ ልኳን ነው እንደጋይ ስለኔ የምታወራው። በቃ አሽሙር። እኔ ቆይ እንዴት ነው ከየት ነው ያደጉት ግን? አይኖ በ14 ዓመቷ ከሀገር እንደወጣች እናቷ እንዳላሳደገቻት እናቷ እንደሞተች የሞት ልጅ እንደሆነች አውቃለሁ። ግን እንዴት ነው ቆይ ግን ያደገችው? በቃ ቀበሌ ስር ምናምን አይኖ በአጃክስ ፓንት ስታጥቤ ነበር ሴትዮ። ያደግሽው ሜዳ ላይ ነው። ሊሞቱ አንድ ያቺማ እንደው ሺኬም እና ከም ፓስትና ፕሬዘንት የማያውቅ ሰዎች ናቸው እኮ እኔን እኮ የሚፈርዱብኝ እኮ። እናቴ ትሙትን ጋይስ እየቀለድኩ እኮ አይደለም። ፊውቸር ፓስት ፕሬዘንት ላይክ እንዲያረ ምንም ቢሆን እኮ 5ኛ ክፍል እኮ ትምህርት ቤት ኢትዮጵያ ውስጥ እኮ ተምረናል። ቨርብ አድቨርብ ምናምን ያሉ ላስታውሳችሁ እንዲያልተማራችሁ እኔን ኢንተርናሽናል ሀሜተኛ ሆናችሁ ሀሜታችሁ ደግሞ ምን አለ እንግሊዘኛችሁ አክሰንቱ ቢስተካከል ምን አለበት? እንደው ምንድነው ግራመራችሁ ምናችሁ ቢስተካከል። እኔ እኮ ግራ ነው የገባኝ እኮ ኬምና ከምን ሺ ኬም ባክ አትንዴ ሺ ከም ባክ በኢየሱስ ማርያምን ገይሰንታቸው ያሃሜ ግን ነጯ አልተመቻችም። ነጯን ወድጃታለሁ፣ ተመችተኛለች። ማርያም ምን ይዝና ወዝ የሌለበት እየተናገሩ ነጯ ግን አልተመቻችሁም ጋይስ። ሀበሻ ምን ያህል እንቅልፋታ ነው ስለኔ ለነጭ የምትጠይቀው? ምን ያህል እንቅልፋታ ነው? አሁን ነጯ እኔ አታቀኝ፣ ከድሮ ጀምሮ አታቀኝ። አሁን ከድሮ ጀምሮ የምታውቁት ሰው ሲሆን ነው አካባቢያችሁ ላይ ሲሆን ምናምን የምትጠይቁት። እንግዲህ ድሮ ታውቋታላችሁ፣ አሁን አልተለወጠችም ነው ነጯን። አይ ቲንክ እንትናት እንዴ ኮመንት ላይ አንብቤ ነው ጠንቋይ ናት ይላሉ። ላይክ እንደ
ዊች ክራፍት እንደዚህ ያለ ዊች ምናምን የሚያደርጉ ሰዎች ናት። ቡዱ ምናምን የሚያደርጉ ናት። ምን አውቃለሁ ጠንቋይ ናት ወይ ጠንቋያ በስማም ነቃችባት አላችሁ። ቡዱ ምናምን ትሰራለች። ይሄ ምር የሚባለው በአማርኛ ጠንቋይ አይ ዶንት ኖ በአማርኛ ምር የምትሉት ይሄ ጥንቆላ ነው ጋይስ የሚባለው እንደ ቡዱ ነገር ምናምን የሚሰሩ she said that's her business ልክ I was like አልኩኝ በቃ ማርያምን አየውና አይ ነው ያልኩትኝ ብቻ ምን ያህል ምቀኝነት ቅናት እንቅልፍ አሳጥቻቸዋለሁ ነው ያልኩትኝ። የቡዱ ላይክ እንትን ነው አይደል የሚባለው ጥንቆላ ነው አይደል ቻፒ ጥንቆላ ነው ቡዱ right there's another level I love her response እንዴ መልሷን ማን ያይቼ እኔ ነጯ ምን ልትለኝ ነው እስካሁን አታቀኝ ምን ልትለኝ ነው ብዬ ቁጭ ያዳምጣለሁ ራሷን embarrassing ያልኩኝ በቃ embarrassing ልክ ሳይው በቃ ላንቺ እኔ ተሸማቀቅኩኝ እኮ እኔ ሽምቅቅ ነው ያልኩት ለሷ ሆ ከእንግሊዘኛው መተጠማመሙ ተመመመም ያለ በዛ ላይ ደግሞ ሀሜት ሀገር አቀፍ ሀሜት she says private ያ አይቻለኝ አይቻታል የተናገረችውና አጨብጭቤላታለሁ ይመቻት። ኧረ እኔ ጋይስ ንቄተቻቸዋለሁ እኔ ስለነጭ እኮ ነው ያወራሁት ስለ አበሻማ አውርተን I know እንትን አባነ ቻፒ I was like በቃ ይኸውና ወይ ጉድ አልኩኝ በቃ ምን ጉድ ነው ይሄን ያክል አንቺ እግዚአብሔር ምስክሬ ነው ይሄን ያክል ላይክ ይሄን ያክል ምን አይነት አበሻ ማለት አሁን አንቺ ቻፒ አሜሪካን ሀገር ነው ያለሽው ላይክ ጠንቀቀሽ ታውቂያለሽ ስለ ሰርጀሪ ስለምን ማንም ሰው እዚህ ሀገር ሰርጀሪ ተሰራው ብትል ጦቴን ተገነጠልኩ ብትል ተበጠስኩ ብትል አንገቴ ማንም ዞር ብሎ ያያችሁ ዋው ነው የሚሏችሁ እዚህ ሀገር አሜሪካን ሀገር አባቴ ሙትን አሁን አንድ ሰው አምሮበት ወይ ሰርጀሪ ተሰርቶ ይተቀየሩካ ዋው የት ነው የተሰራሹ ነው የሚሏችሁ የት ነው የተሰራሹ ማን ነው ዶክተርሽ እንደዛ ነው የሚሏችሁ አይደል ጃፓ አሜሪካ ነገር እንደዛ ነው የሚሏችሁ ልክ የሆነ ነገር ልክ ሲያው who's your doctor ምናምን ነው የሚሏችሁ ልክ ሲያዋችሁ ማርያም እንደዛ ነው የሚሉትኝ እንዴ በስም አሞደም ፈስቅዱስ አይ ነው እኔ ባዲ ሼም ምናምን ሰው ላይ ዝምገጽ እኔ ወፍራም ይያለው እንደዛ ነው አይደል የሚሉት ቻፒ በቃ ላይክ በጣም ነው ዋው በጣም ነው የሚያምረው ስንት ተሰራሽ ምናምን ነው እንጂ የሚሉት እንደ ሀበሻ እንደው አድርጌው እንኳን ቢሆን ይሄን ያክል ሰው በራሴ እንኳን እኮ በራሳችሁ እንኳን ለዚህ እኮ ነው እኮ የሰው ልጅ እኮ ድሮ ሜንታሊቲ ነው ያላቸው አንቺ በእኔ ሐሳብ ነው ማግባት ያለብሽ ይሄን ሰው የሀብታም ልጅ ነው የእንትና ልጅ የተኮላ ጎረቤቴ ልጅ ነው አግቢ እንደዛ እኮ ነው አሁን ድረስ ያለው የሰው ልጅ በራሱ መንገድ ሰው በራሳችሁ ሲመጣ ወይ ባገራችሁ ወይ በብሔራችሁ ከመጣው ከመልስ መልሱለት ሰው ልጅ እኔ ከፈለኩ ለምን አንገቴን ቆርጬ በእጄ እንደዚህ ያሳቀፍ ያልመጣም ለምንድን ነው የሚጨንቃችሁ በራስ በሰው እንዴት ለማስረዳት ራሱ እኮ ግራ ገባኝ እኮ ማን ነው እንትን ያለው እኮ በራስ እኔ አሁን ለምሳሌ አንቺ መጥቼ ማለት ነው ለምንድን ነው ሜካፕ የተቀባሽው እንደዛ እኮ እንደማለት ነው ለምንድን ነው ዊግ ያረክሽው ለምንድን ነው ይሄ ልብስ የልበሽ ላይክ ምን አገባቸው ላይክ ነጯ የመለሰችላት መልስ እንዴት እንዳስደሰተኝ አበሻ ኢንተርናሽናል ሀሜተኛ የሀበሻ ጋሲፕ ጭራሽ ወጥቶ እንትን ላይ መጥቷል ነጮች ላይ በስልክ ላይ ከሰው ካወራው ሀሜት ካለ አማለው በስልክ ምናምን እሱ እንዲ ብላ ምናምን ከዛ በኋላ እንቅልፌን ነው የምተኛው አይጨንቀኝም እኔ ነገ ጠዋት በፊት ማን ነው ነገ ጠዋት ማን ሰደበኝ እስኪ ስድብ ላዘጋጅ ማታ ተዘጋጅቼ እመጣለሁ አሁን ግን ማምላክን ግድ አይሰጠኝም ምንም በቃ አዎ በቃ ያወር ብዙ ነገር አውርተዋል ምናምን ተኛለሁ ፈሴን እያንዛረጥኩኝ ስለ ሰው ግድ አይሰጠኝም በቃ ምንም አይመስለኝም እንደው ይበስብኛል አሁንማ እልን ያዘኝ ቤታ ስለ መድኃኒዓለም ስለ እግዚአብሔር ቁጭ በይ ሁሉ በባል አልቀመጥም ከዚህ በኋላ ሁሉ እንደ ጋዜጠኛ ቀጥ ብዬ ነው ሁሉ ላይቭ ላይ የምገባው ዛሬ አሁን ደክሞኝ ነው ጋይ ዞሬ ነው ከነገ ጀምሮ ቤታ ምን ሆና ነው ወይ ተለክፋ ነው እንዳትሉ ላይቭ ላይ ሁሉ ቀጥ ብዬ ነው የምገባው እኔ እኮ ጋይስ እየተመቸኝ ነው እንቅልፍ የላቸውም ወይ በቃ የሰው ህይወት ነው በቃ ቁጭ ብሎ ሲበትኑ የሚሉት በቃ ቁጭ ብሎ ሲቋጩ የሚሉት ዋው እኔ አሁን በፊት ምን ተቃላችሁ ሀበሻን ባህሪው እንደሚያረጋችሁ ተቃልሽ ማሸማቀቅ ሰውን ልክ የሆነ ነገር ሲል ነገ ደግሞ ሊሰድቡኝ ነው ነገ ደግሞ አሁን ደግሞ የሆነ ነገር ሊሉኝ ነው ብላችሁ እንድትሸማቀቁ ነው አሁን እኔን የሚያደርጉኝ በእነሱ ቤት ማለት ነው በእነሱ አስተሳሰብ ቆይ ሰርጀሪ እያረግናት ሽምቅቅ እያረግናት የፈለገችው እንዳትሆን እናሽማቃት ነው እኔ ቤት ታጋይ ሰራ
ማልወደውን ሁሉ ጭፋት እየጨፈርኩኝ ነው ማሳያችሁ። ዝም ብዬ መንገዱን ሽንት ቤት ሁሉ ሲሄድ እየቆምኩ የኔ መቆም ማንገበግበው ከሆነ ሁሉን ነገር እንደዛ እያደረኩ እየባሰብኝ ነው የሚሄደው። ቅናት ነው፣ ሌላ ምንም የለም። ማንም ሳይነካሽ መተሽ የምትሳደቢ ቅናት ነው የሚያንገበግብሽ። እካክ በህይወትሽ ደስተኛ አይደለሽ። ነገ ጧት የባልሽን ሸሚዝ ታጥቢያለሽ። አንዷ ጋር ተጋድሞ ሽቶና ሜካፕ የቀረበት ላይ ቁጭ ብለሽ ተጋድመሽ የሱን ሸሚዝ ታጥቢያለሽ። ያ ነው ህይወትሽ። ለዛ ነው ስትንሰቀሰቂ የምትዩ። እካካም አታስቁኝ። ቁም ነገር እያወራ እውነቴን ነው። የባሏን ሸሚዝ አንዷ ከሴት ጋር ተጋድሞ ለልጆቼ ስል እኖራለሁ። ምን ማድረግ እችላለሁ? ለልጆቼ ስል እኖራለሁ። ለልጆቼ ስትያለሁ ልጆችሽ ስማቸውን በድሉ ብለሽ አውጥተሽ በድላቸው ማደግ አለባቸው። ያላባትም ቢያድጉ ችግር የለውም። እንዳንቺ አይነት ሰው እየዞራችሁ የምትሳደቡ ሰዎች፣ ስለ ሰው ሀሜት የምታሙ ሰዎች፣ በየቀኑ አሽሙር በተለይ የምትናገሩ ሰዎች ታስቁኛላችሁ። ልጄን እኮ በድሉ ያልኩት አባትየው በትክክል አያየው እከክ ለልጆቼ እኔ ደግሞ እንደሚሉ ሴቶች ደሜን ነው የሚያፈሉኝ። ደሜን አሜሪካን ሀገር ደግሞ ተቀምጠው እንደዛ የሚሉ ሰዎች ልጆች በድላቸው ያድጋሉ። አንቺ እናት ነሽ እዚህ ምድር አምጥተሻቸዋል። ቄጠሽ ወጥፈሽ ስሪ አዳሚ ልጅ ካመጣሽ ተካካ። ደግሞ ሃፒ ማዘርስ ዴይ የምትሉኝ ደግሞ ሰዎች የቲክቶክ ልጆቼን ነው ወይንስ የደበኳቸው ለልጆቼ ነው እናት አርጋችሁኝ ሃፒ ማዘርስ ዴይ የምትሉኝ? ማወቅ ፈልጋለሁ። አሁንም ማወቅ እኮ ማሬ። በፊት እኮ እኔ እኮ ጋይስ በፊት እኮ ስለኔ ሰው ሲያወራ እንደው እንዲለ ምን አለ ቢረሱኝ። አይረሱኝም ወይ? ቆይ አይረሱኝም ወይ? ስለሌላ ሰው እዚህ ቲክቶክ ላይ አይወራም ወይ? ምን አባታቸው ስለኔ ብቻ የሚያወሩት ይላል። ኧረ ጋይስ ይወራ እናቴ። አቴንሽን ጥሩ ነው። ሰዎች እናንተ ጋር አቴንሽን ሲያደርጉ ስለ እናንተ ሲወራ እናንተ ሞር ፌመስ ነው የሚያደርጓችሁ። እይታ ነው የሚጨምሩላችሁ። ምንም የሚጎልብኝ ነገር የለም ስለኔ ቢያወሩ። አሁንማ ተመቸኝ። ከሰለኔ አውሩ። ወሬ ባጣ አጀንዳ ይዤ እመጣለሁ። እናንተ እኮ ገመድ ፕሮፋይል ላይ ሲለጠፍ እኮ ሳምንት ያወራችሁ እኮ ናችሁ። የሰውን ልጅ ወላችሁ ሰውን ማንም ስለናንተ የሚያስበው ማነው እናንተን የሚወዳችሁ ምናምን ቴስት አድርጓቸው። ገብታችሁ እንዲያውም ፕሮፋይል ላይ አንቀን ማን ነው እስኪ ጠላቴ ማን ነው ወዳጅ? ምንም እኮ አላልኩም። ልታነቅ ነው አላልኩ፣ ቸገረኝ አላልኩ፣ ረሃበኝ አላልኩ፣ ጠማኝ አላልኩ፣ ከፋኝ አላልኩኝ፣ ምንም አላልኩም። ፕሮፋይል ላይ አንድ ገመድ ነው ያንጠለጠልኩት አይደል? አንድ የገመድ ፕሮፋይል። ሰው የሚወዳችሁን ትለያላችሁ፣ ጠላቶቻችሁን ትለያላችሁ። ገብታችኋል? አሁን በዛ ጊዜ ጠላቴ ማን እንደሆነ አይቻልም። እናንተ መጥፎ ነገር ላይ ራሱ ብትሆኑ ማን ነው እናንተን ለሞት ድረስ የሚመኘው? እንጂ እኔ ፕሮፋይል ላይ የገመድ እንትን ሳረግ ላንቅ ነው እንጂ አንተ እኔ ቤታ እናንተን አሳንቃለሁ እንጂ እኔ ቤታ ልታነቅ ማርያምን ነው የምላችሁ። እውነት እኔ ቤታ እናንተን አሳንቃለሁ እንጂ እኔ አልታነቅም። አየዋቸው እኮ ማን ጠላቴ እንደዚህ ነው ጋይ ሰው የምትፈትኑት። እንጂ ብላችሁ አመመኝ ከፋኝ ከዛ ማን ነው ጠላቴ? ያኔ ታያላችሁ። ጠላታችሁ ማን እንደሆነ ወዳጃችሁ ማን እንደሆነ ያኔ ታያላችሁ። ማ ያኔ ታያላችሁ ጋይስ። እኔ አሁን ጠላቶችን በዛ ይቻል ቤታ ቴንኪኒ ፍቅር ቤታ ልትታነቅ ነው ምናምን ብለው ወይ ጉድ ያ ተታነቃ ያሉትን አይቻችኋለሁ። ግማሾቹ ደግሞ አይቻችኋለሁ። ጥሮቹ ደግሞ ለኔ ደግሞ ቤታዬ ለምን እንድትፖስት ምን ሆነሽ ነው ያሉትን በዛ እንደዛ ነው ሰው የምትፈትኑት። እንግዲህ እንደዛ ያረጋችሁ ነው ሰው የምትፈት ጥፍት ስትሉ ማን ነው የሚጠይቃችሁ? ማን ነው ቼክ የሚያረጋችሁ? ማን ነው የሚወዷችሁ? ማን ነው ስለእናንተ የሚያስበው? በዛ ነው ሰው የምትለዩት። አለቀ። 4 ነጥብ። ይሄ ዘመናዊ ልመና ይባላል። የእናንተ ደግሞ ባህላዊ ልመና ጭንቅላትን በመጥረቢያ ታመጣለህ አታመጣም። 2 ቦታ በመጥረቢያ ተከፍለውና ታመጣለህ አታመጣም። 2 ቦታ ከከፈለው በኋላ እኮ ነው የሰው ቤት በአጥር ዘለቅ ቡታንታ ካጥር ላይ ቀርቶ ቆለጥክ ምናምን ላይ ወድቆ ዘርፈ ትወጣለህ። ይሄ ባህላዊው ነው። ባህላዊ አለማመን ነው። ምን እንደሚሻለኝ here we go ምን ላርጋቸው? እሺ ጋይስ እኔ እኮ አሁን እኮ ምን ላርጋቸው? ምን አስጨነኔ እኮ ማይጨንቅ እንደ ሀበሻ እኮ ውይ ሀበሻ እኮ ከፍዬበታለሁ። ጩሂ ቤታ ጩሂ። ግን እንደው ሀበሻ የት ብንሄድ ነው የምንሻሻለው?
በማያገባን እየገባ ምንድነው የሚሻለን? እኔ አሁን እዚህ ስትመጪ የባልሽ ካልሲ ያልተሰፋ ቡታንታሽ አልታጠበ የልጆችሽ ምሳቅ አፉን ከፍቷል። እኔ እኮ እሱን ከምታረግ እስኪ አሁን እኔ እየነገርኳችሁ ፓንትሽ ታጥቧል? ንገሪኝ። እንደው አትዋሽ። ፓንትሽ ታጥቧል? አልታጠበም። ዜግነቱን ቀይሯል። አልታጠበም። ወንድ አሁን አንተ ወንድየው ደግሞ እዚህ መተህ የምትሳደበው ለልጆች ጡጦ ተገዝቷል? አልተገዛም። ግን ቁጭ ብላችሁ ሰው መታችሁ መሳደብ። ኧረ አልታጠበም። የታጠበ ፓንት አውቃለሁ እኔ። የታጠበ ሰው ንጹህ ሰው የሚታጠብ የሚለቀለቅ ያያል። እኔን ነው እንደውም የሚሰድበኝ በውስጡ። ፓንቷን ሳታጠብ ነው የተቀመጠችው። የታጠበ ቦታ ሊድ አልተመቸችኝም ብሎ ነው የሚሄደው። ያልታጠበ ሰው ነው ነጭናጫ። ድሃ በተለይ የድሃ ቅንጡ ያፏጫል። በቂጣቸው እያፏጩ ነው የሚገቡት። እንደው ድሃማ የቲክቶክ ድሃ እንዳላይ ይሄ በኑሮ በምን ይሄ በችግር በሀገራችን በጦርነት በምን የተቸገሩትን አላልኩም። እንዳታነካኩኝ አውቃቸዋለሁ። የቲክቶክ ድሃ በቃ እንዳጉረመረሙ አሉ። ይመጣሉ በቃ እኮ አፋቸውን በቃ እንደው እኮ ምላቂ ወይ አሮጊት እኮ አረጉኝ። እንደው አሮጊት ሆንኩ እኮ እኔ ራሱ። በቃ ነጭናጫ ናቸው። ሆድ ይብሳቸዋል። ወፍራም ደግሞ ስትሆኑ ወይ ጋይስ ወፍራም እንዳትሆኑ። እኔ ወፍራም እየነበርኩ አውቀዋለሁ። አሁንም ወፍራም ነኝ፣ ግን ቢያንስ ከድሮ የተሻሻልኩኝ በፊት ላይ አሁን ቦጮጮ እዚህ ላይ ነው። አይናሬ ማናባሽ ነሽ የምትልክልኝ? ድሮ ዶንቦጭ እያለሁ አይናሬ እዚህ ጋር አለ። አይናሬ ግብብዳ አይናር እንዲያንስቼ የ7 ዓመት ህፃን ልጅ ብፈነክት የሚያብጥበት አይናር የሚያክል እዚህ ላይ አለ። 2 አይናሬ ወፍራም እያላችሁ አታስታውሱትም። አይናችሁን ሁሉ ማለት ነው። ማጉረምረም አለ። ሆዲ ብሳቸዋል፣ ይከፋቸዋል፣ በደቂቃ ይርባቸዋል። ወፋፍራም የሚሉ ሰዎች እግዚአብሔርን ማጉረምረም ነው የሚጀምሩት። እኔም እንደዛ ነው የሚያደርገኝ። ልክ ያየሁት ሁሉ ቅናት ሆዲ ይብሰኛል። እሷ እንደዚህ በቃ ሽንቅጥ ብላ ምናምን በቃ ሆዲ ይብሰኛል። አሁን እንደዛ እኮ ነው እኮ እያደረጋቸው ያሉት ሴቶቹ እኮ። አሁን እነዚህ አሮጊቶቹ የሚሳደቡት ተሰብስበው ሃይ ሲአር አሮጊቶቹ የሚሳደቡት ተሰብስበው እንደዛ እኮ ነው። አሁን ያቺ እኮ ሰውነቷ ከብዶ ተቀብራለች እኮ ቤተሰብ በቃ ታጉረመርማለች። ጭራሽ ሀሜቱ አላጠግብ ብሏት ለነጭ ሁሉ ሀሜት ጀመሩኝ እኮ እዚህ ቲክቶክ ላይ። ሀሜቱ አቅቷቸው አላጠግብ ብሏቸው ለነጭ ሀሜት ያማሉ። ለነጭ እንግዲህ እግዚአብሔር ያሳያችሁ። ምን አይነት ልክፍት ነው ያለብን ወገን? ተለክፈናል። ኧረ አምላኬ ሆይ አባቴ ሆይ በሰላም ያዋልከኝ ጌታ ሆይ በሰላም አሳድረኝ። ከነዚህ ማህበረሰብ ጋር መቋቋም እየከበደኝ ስለሆነ እድሜም እየገፋ ስለሆነ አምላኬ ሆይ የሚመጡትን ሁሉ በአጭር አስቀር። ምላሳቸውን ቁረጥልኝ። ወይ ሀበሻ ወይኔ ሀበሻ እንደ እሳት እኮ ነው የሚያቃጥለው። እንደም እኮ ነው የሚሉኝ እኮ። አሁን እኔ የወለድኩት ልጅ የለኝ። አንድ ልጅ አልወለድኩ። ያንን ፓስተር ሰምታችሁ መጣችሁ ልጅ ወልዳለች ብላችሁ የልጅሽን እኔን በእናንተ ቤት በልጅ ልታሳቀቁኝ ምንም ችግር የለውም። ልጅ ቢኖረኝ ችግር የለውም። ግን አሁን እዚህ ቤት ሚንጫጫ ጻልይ ሰምተሻል ወይ ነው? ሰምተሻል ወይ? አንድ ውሃ የሚያቀብለኝ የለም። አንድ ውሃ የሚያጠጣኝ የለ። ጻል ልጅ ቤታይ የልጅሽን መጫወቻ ያሳየን። ወይ አበሻ እንዲሁ አያልቅባችሁ። በቃ እንዲሁ አያልቅባችሁ። ጭራሽ ደግሞ ብላችሁ ደግሞ ሰሞኑን ደግሞ ፋሽኑ ልጅ ነው። አይ ከዚህ ማህበረሰብ ጋር ወይ አምላኬ ሆይ ኧረ አንብቢ። ምን ጽፈሽ ነው ደግሞ ማነብልሽ? አንቺ አባትሽ ያልጨረሰውን ዲስኮር እኔ ቤታ ማነበው። ወፌ ቆመ ጀላ አናት ላይ ቁም። ጀላ እዚህ ላይ አናት ላይ ቁም። የእጅሽ ምን አባታችሁ ሆነ ደግሞ እጄ እካክ ምን ሆነ እጄ? አይናችሁ ከጨፍናችሁ ማዳመጥ አትችሉም እንዴ? ሁሉን ነገር ነው የምታዩትኝ እካኮች። እንደ ሁሉን ነው የሚያዩትኝ። አይናችሁን ጨፍናችሁ ከፈለጋችሁ አዳምጡ። እኔ ማየት ካልፈለጋችሁ እጅሽ ይላሉ። እጃችሁ ይፍረስና እጄ ምን ሆነ? ወደ ልጁ ላይ ያላችሁ እካክ
እንደው ነገር ነው የሚፈልጉኝ። እንደው ሰላም የሚባል ነገር አልፈጠረባችሁም። አንድ ቀን እንኳን ሰላም አልፈጠረም። እንደው ሁሉን ነገር ነው የምታዩትኝ። ምን ሆናችሁ ነው ዛሬ? እጅሽ ቂጥሽ ዳቦሽ እሙሙሽ የቂጥሽ ስንጥቅ እንደው ማጠይቁኝ ጉድ የለም። ጉድ እኮ ነው። ይሄ ደግሞ አሮጊት ይላል። አሁን አንተ ምን ብዬ ልስደብክ? እኔ የደረስኩበት እድሜ አትድረስ። በአጭር ቀር ብራዝሌትሽ ምን ሆነ? ምንድነው እጅሽ የምትሉኝ? አታሳብዱኝ። ኦ አምላኬ